ከእግሮቹ መሃል ያለው አካሉን ከሐራም አቅቦ የተወጣ ሐቁ ጀነት ተያዡ ነኝ አሉ ረሱላላህ። አዳምጠኝ ወንድሜ እንዳትሆን ቀውላላ ሐራም ላይ እንዳይወድቅ የፈራ በሙላ ትዳር ወጀበበት አሉ ረሱላላህ። በልልታ መቷል ሙሽራው ስጡት የክብር ቦታ ደርሷል ሙሽራው ከሚዜዎቹ ጋራ እዩት ንጉሱን እንደ ፀሐይ ሲያበራ መጣ ሙሽራው ተቀበሉ በልልታ መቷል ሙሽራው ስጡት የክብር ቦታ ደርሷል ሙሽራው ከሚዜዎቹ ጋራ እዩት ንጉሱን እንደ ፀሐይ ሲያበራ መጣ ሙሽራው ተቀበሉ በሚዜ አጀብ ታጅቦ ሙሽራው መጣ ተውቦ በዘመድ አዝማድ ተከቦ ሙሽራው መጣ ተውቦ ባብሮ አደግ ጓደኞች ታጅቦ ሙሽራው መጣ ተውቦ በወዳጅ ዘመድ ታጅቦ ሙሽራው መጣ ተውቦ በሚዜ አጀብ ታጅቦ بارك الله لكما وبارك عليكما وجمع بينكما في الخير بارك الله لكما وبارك عليكما وجمع بينكما في الخير بارك الله لكما وبارك عليكما وجمع بينكما في الخير بارك الله لكما وبارك عليكما وجمع بينكما في الخير ከእግሮቹ መሃል ያለው አካሉን ከሐራም አቅቦ የተወጣ ሐቁ ጀነት ተያዡ ነኝ አሉ ረሱላላህ። አዳምጠኝ ወንድሜ እንዳትሆን ቀውላላ ሐራም ላይ እንዳይወድቅ የፈራ በሙላ ትዳር ወጀበበት አሉ ረሱላላህ። ዳይ ሙሽራ ነቢ ዳይ ሙሽራ ዳይ ሙሽራ ነቢ ዳይ ሙሽራ ሰለላሁ ዐላ بسم الله الحمد لله رب العالمين والصلاة والسلام على رسول الله. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له. وأشهد أن سيدنا ونبينا محمدا عبده ورسوله. اعلموا أيها الناس أن النكاح سنة الأنبياء وفعل الأتقياء وجنة من الفحشاء وآدب من رب الأرض والسماء. يجعل البعيدين قريبا والأجنبيين نسبا. وقد قال الله تعالى: أعوذ بالله من الشيطان الرجيم. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. وقال الله تعالى: يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. وقال رسول الله صلى الله عليه وسلم: إذا أتاكم من ترضون دينه وخلقه فزوجوه وإلا تكن فتنة وفساد كبير. وقال رسول الله أيضا: يا معشر الشباب من استطاع منكم الباءة فليتزوج فإنه أغض للبصر وأحسن للفرج ومن لم يستطع فعليه بالصوم فإنه له وجاء.
أقول قولي هذا وأستغفر الله العظيم لي ولكم أجمعين. أزوجه على ما أمر الله تعالى به من إمساك بمعروف أو تسريح بإحسان. زوجت بنت موكلي مهلي بنت يوسف علي موكلك أحمد عبد الله عثمان ب5,000 بر إثيوبي مهرا لها. قبل تزويجها له بما ذكرتم من المهر. بما ذكرتم من المهر. الحمد لله رب العالمين، الصلاة والسلام على رسول الله. اللهم اجمع بينهما واجمع شملهما وأكثر نسلهما. اللهم اجعل نكاحهما نكاح علي وفاطمة بنت محمد صلى الله عليه وسلم. بارك الله لهما وبارك عليهما وجمع بينهما في خير. ወራህመቱላሂ ወበረካቱ። በቅድሚያ ለወንድሜ አህመድ ባረከላሁ ለኩማ ወባረከ አለይኩማ ወጀመዐ በይነኩማ ፊ ኸይር ለማለት እወዳለሁ። በመቀጠል ያው ረዘም ያለ መጣጥፍ ሳይሆን ስልኬን በምንነካበት ሰዓት ያገኘኋቸውን አጭር መጣጥፎችን ላነብላችሁ እወዳለሁኝ። በቅድሚያ ጥሩ ሚስት ይላል። ጥሩ ሚስት ካለ ልክ አበባ ደርቆ ውሃ ሲያገኝ ፍክት እምር እንደሚለው ባልም ጥሩ ሚስት ሲያገኝ እምር ፍክት ይላል። ልክ እንደ አሜ ማለት ነው። ጥሩ ሚስትም እናትም ናት። ጥሩ ሚስት እህትም ናት። ጥሩ ሚስት ልክ እንደ ጨረቃ ናት። ጥሩ ሚስት በቃ ጀነት ናት። አላህ ጥሩ ሚስት ይወፍቀን። እሺ፣ በመቀጠል ፈተዋ ሲጠየቅ ካነበብኳቸው ውስጥ አንድ የገረመኝ ነገር ስላለ ነው። እሱን ታዳምጣላችሁ። ፈተዋ የተጠየቀ ጥያቄ ይላል። እኔ ይላል ፈተዋ የሚጠይቀው ሰውዬ 2 ሚስቶች አሉኝ፣ 4 ዓመታቸው ነው አለ። እነዛ 2 ሚስቶች 3ኛም አግብቼ 1 ዓመቷ ነው አለ። አሁን 4ኛ ለማግባት ጨርሻለሁ። ለነሱም አማክሬያቸው እሺ ብለው ተስማምተዋል። ሰሞኑን አገባለሁ ይላል። ሚስቶችም ልክ እንደ እህቶቼም ጭምር ናቸው። በጣም ያስቡልኛል። ያን ያክል ሀብታም አይደለሁም፣ ግን አላስርባቸውም። የሚጠበቅብኝ መስፈርት ካለ ምከሩኝ ይላል። ፈተዋ እየጠየቀ እኮ ነው። ከዛ በኋላ ኡስታዙ ምን ይላል? ምኑን እመክርሃለሁ አንተ ምከረን እንጂ ብሎ ኡስታዙ መልሱን ይመልስለታል ማለት ነው። በመቀጠል አንደኛው አሁንም ልክ እንደዚሁ በስልክ መቼም ያሁን ጊዜ ትዳር ቅድሚያ በስልክም በምንም እየተባለ ነውና ቴክስት ላይ ምን ብሎ ይጽፍላታል? እንደ ነብዩ ሱለይማን ስልጣን ቢሰጠኝ ኖሮ የተወሰኑ ጅኖችን ልኬ ነበር የምወስድ። እሷም ምን ትለዋለች? ጉረኛ፣ እስኪ የጅኑን ነገር እርሳና የተወሰኑ ሽማግሌዎችን ብቻ ልከህ ውሰደኝ አለችው አሉ። አጃኢብ ነው። አሁንም አባትና ልጅ ቁጭ ብለው እያወሩ ልጅ አባቱን አባዬ ፕሬዝዳንት ማለት ምን ማለት ነው ይለዋል። አባትም ፕሬዝዳንት ማለት መሪ ማለት ነው። ለምሳሌ እኔ የዚህ ቤት ፕሬዝዳንት ነኝ ይለዋል። ማን? ለልጁ ነው እንደዛ የሚለው። ልጅም ጥያቄውን አላቆመም። ልጅ አባዬ እናቴስ ምንድን ናት አለ። እናትህ ገንዘብ ሚኒስቴር ናት አለ። አላቆመም። አሁንም አያቴስ አለ። አያቴ ደግሞ ሰላይ ናት። ልጅ አሁንም ጥያቄውን ቀጠለ። እኔስ ምንድን ነኝ አለ። አንተ ደግሞ ህዝብ ነህ ብሎ ይመልስለታል። በሌላ ጊዜ አባት ስራ ሄዶ መኖሪያ ቤታቸው ሌላ ሰው ይመጣል። ከዛም ልጅ ተደብቆ አባቱ መስሪያ ቤት ይደውልና ምን ብል ጥሩ ነው? ሄሎ አባዬ ትሰማኛለህ?
እቤታችን ሌላ ፕሬዝዳንት መጥቷል። ገንዘብ ሚኒስቴር ሽር ጉድ እያለ ነው። ሰላይ ያንቀላፋል፣ ህዝብ ግን ተጨንቋል ብሎ ለአባቱ ይደውላል። የመጨረሻ ሚስት የሆነ ጊዜ ባሏን ልፈትን ብላ የሆነ ነገር ታስቀምጥለታለች ቤት። እሱን ታዳምጣላችሁ። ሚስት ባሏን ልትፈትን ፈለገችና ከኔ ተለይቶ ሲያድር ወይም ድንገት ከቤት ሲያጣኝ ምን ይሰማዋል የሚለውን ስሜቱን ለማወቅ ፈልጋ አቀደችና ባለቤቷ ከስራ በሚመለስበት ሰዓት ጠብቃ አርጋ ስር ትደበቃለች። በብታሽ ወረቀትም ቤተሰቦቼ ጋር ሄጃለሁ አልመጣም አትጠብቀኝ የሚል ማስታወሻ ጽፋ ጠረጴዛ ላይ አስቀምጣ አልጋ ስር ገብታ ተደበቀች። ባለም ወደ ቤት ሲገባ የሚወዳት ባለቤቱ ቤት ውስጥ የለችም። ወረቀቱን አየውና ካነበበው በኋላ እርሱም መልስ ጫር ጫር አድርጎ ወረቀቱን ካገኘበት ቦታ አስቀመጠውና ልብሱን መቃየር ጀመረ። ልብሱን ቀይሮ እንደጨረሰ ስልክ በመደወል ሄሎ ፍቅሬ፣ የኔ ማር እንዴት ነሽልኝ? ዛሬ ላይሽ ፈልጋለሁ። ዛሬ ምርጥ ጊዜ እናሳልፋለን። ባለቤቴ ቤተሰቦቿ ጋር ሄዳለች፣ ዛሬ አትመጣም። ፍቅር ናፍቀሽኛል ውዴ፣ አንቺ እኮ ማር ነሽ እያለ ብዙ የፍቅር ቃላቶችን አወራ። እሷን ሳላገባ ባውቅሽ ኖሮ እሷን አላገባም ነበር። ከ5 ደቂቃ በላይ አልቆይም፣ ዝግጁ ሆነሽ ጠብቅኝ፣ መጥቼ ወስድሻለሁ፣ ተዘጋጅተሽ ጠብቅኝ፣ ባይ የኔ ጣፋጭ ብሎ ወሬውን ጨርሶ ተነስቶ ከቤቱ ወጣ። ሚስት አልጋ ስር ሆና ቅጥል ብግን ብላለች። ልክ እንደወጣ አፍናው የቆየችውን ለቅሷን አፈነዳችው። ከዚያም ምን አባቱ ጽፎ ነው የወጣው አለችና ወረቀቱን አንስታ ስታነበው ኪሎ የኔ አራዳ በአንቺ ቤት መደበቅሽ ነው አይደል? እግሮችሽን ገና ስገባ ነው ያየሁት። በይ እራት ገዝቼ መጣሁ። እንባሽን ታጥበሽ ፏ ብለሽ ጠብቅኝ። ስላዛዘንኩሽ በጣም ይቅርታ ይላል። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። ተክቢር ተክቢር። አጭር ነው፣ ፕሮግራማችንን ጨርሰናል። የመጨረሻ ያው በመጨረሻ አሁንም ምለው መልእክት ባረከላሁ ለኩማ ወባረከ አለይኩማ ወጀማ በይነኩማ እያልን ላሜ መልእክት ለላጤው ለሌላው ላጤ ምን ቀን ስጠብቃት ነበር አገኘሃት። ሰላም አለይኩም። በጣም ደስ ብሎኛል እንደዚህ ሆናችሁ ሰላየዋችሁ ማለት ነው። እንግዲህ እኔ ለማይክም ሆነ ለምንም አዲስ አይደለሁም፣ ግን አንዳንዴ እንደዚህ ታጅቤ በጣም ፈራሁኝ። ዛሬ ግን በመካከል በጣም ልዩ ደስታ ነው የተሰማኝ። ወላሂ በተለይ ኒካ ሲታሰር ያ ስሜት በጣም ከባድ ነው። ስለዚህ ልጠቁማችሁ አደራችሁን፣ ካልባሌ ቦታ ተጠንቀቁ። እንዲሁም ደግሞ ወደ ትዳር ውስጥ ተቀላቀሉ። አሁን ስለ ትዳር እንዲህ ነው ማለት አልችልም፣ ምክንያቱም ገና ነኝ። ግን የኒካውን ስሜት ነው የነገርኳችሁ። ጣዕሙን ደግሞ ይበልጥ ኢንሻአላህ እንግዲህ ከጫጉላም በኋላ ይበልጥ መልእክት በስፋት አስተላልፋለሁ ብዬ አስባለሁ። እንደዚህ ስለ ተገኝታችሁ ሁሉንም ነገር አስተባብራችሁ ከተለያዩ ቦታ መታችሁ እዚህ ቦታ ላይ በደስታ ላይ ስለተገኛችሁ ከልብ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላህ። ተክቢር ተክቢር። ፕሮግራም አለይኩማ ወጀማ በይነኩማ ፊል ኸይር እያልን ለወንድማችን አህመድ አብደላ እንኳን ለዚህ ቀን አደረሰህ እያለን ወደ ፕሮግራማችን መግቢያ እንገባለን ማለት ነው ኢንሻአላህ በአላህ ፍቃድ። ያው ኢንሻአላህ የፕሮግራማችን መክፈቻ የሚሆነው በአላህ ሱብሃነሁ ወተዓላ ቃል ቁርአን ይሆናል። ቁርአንን የሚያነብልን ወንድማችን ኢሳ ፈሊየተፈደል መሽኩራ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. الحمد لله رب العالمين، الصلاة والسلام على رسول الله صلى الله عليه وسلم. ያው ለዛሬ ሙሽሮቻችን ለወንድማችን አህመድና ለእህታችን
بارك الله لكما وبارك عليكما وجمع بينكما في خير إياكم. أعوذ بالله من الشيطان الرجيم. وأنكحوا الأيام منكم والصالحين من عبادكم وإمائكم إن يكونوا فقراء يغنهم الله من فضله والله واسع عليم. وليستعفف الذين لا يجدون حتى يغنيهم من فضله والذين يبتغون الكتاب مما ملكت أيمانكم فكاتبوهم إن علمتم فيهم خيرا وآتوهم من مال الله الذي آتاكم ولا تكرهوا فتياتكم على البغاء إن أردنا تحصنا لتبتغوا عرض الحياة الدنيا ومن يكرهن فإن الله من بعد إكراههن غفور رحيم. ولقد أنزلنا إليكم آيات مبينات ومثلا من الذين خلوا من قبلكم وموعظة للمتقين. تكبير تكبير تكبير. አይሰማ ጊዜ በኩል አትቀዝቅዙ ኢንሻአላህ። ያው ቀጣይ ፕሮግራም ወደ ፕሮግራማችን ስንሄድ ኢንሻአላህ ያው ስለ ትዳር ትንሽ የሚያስታውሱን ወንድማችን ካሚል ይሆናል። ካሚል فليتفضل مشكورا. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله. الحمد لله رب العالمين القائل وأنكحوا الأيام منكم والصالحين من عبادكم وإمائكم إن يكونوا فقراء يغنيهم الله من فضله والله واسع عليم. ثم الصلاة والسلام على من قال يا معشر الشباب من استطاع منكم الباءة فليتزوج فإنه أغض للبصر وأحسن للفرج وعلى آله الطيبين الطاهرين وعلى صحابتهم غر الميامين وعلينا ومعهم بهم فيا أرحم الراحمين. أما بعد أولا يزاري أقبي مشراتين أشكرين يزاري بوانا النت أقبي مشراتين لهونو لأمي عبد الله عندهم لسو أشكروش لميزيوشو عندهم إهم بروجرام እሱን ለማስደሰት ብለን ለመጣን ሁሉ አጃቢዎች በሙሉ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ምን ነው ቀዘቀዝንሳ? ወአለይኩም ሰላም። ያውም ሁለት ቦታ ነው የተበላው አይደለ? ያውም የሴት ቦታ አበላል እኮ ይለያል አይደል? ስንመጣ ፓወር መጨመር መቻል አለብን። ዛሬ ሰርግ እንደመሆኑ መጠን የሚገርማችሁ ሰርግ ላይ ዳዕዋ አድርግ ሲባል በላጤነት ዘመኔ ትንሽ ይከብደኝ ነበረ። ያው በቂራአት እንጂ የጋብቻን ጥቅም ያየነው በተግባር አላየነውም ነበረ። ፈሊላሂ አልሐምድ ለአላህ ምስጋና ይገባውና አመት ከምናምን በኋላ ጋብቻን በተግባር ገብቻ ኢንሻአላህ። ዛሬ የሚገርማችሁ እኔ እዚህ ሰርግ አጀባ ላይ ስመጣ እንደሌሎች ላጤዎች አልቀናም ከምር አግብቻለሁ ማለት ነው። ይሄ እንግዲህ ላጤ ኢንሻአላህ ዛሬ ወንድማችን አሜ የደረሰበት ደረጃ ላይ ለመድረስ ሁላችንም ሞራላችን ሊነሳሳ ይገባል። ጋብቻ ሐቂቃ ወላሂ ምኑ ነው የሚያስፈራው ወንድሞቼ? ጋብቻን አንዳንዶቻችን በአሳሰባችን እንደ እስር ቤት አድርገን የምንቆጥር ሰዎች አለን። በቃ ጋብቻ ማለት ዘሎ ችግር፣ ጋብቻ ማለት ዘሎ ጭቅጭቅ፣ ጋብቻ ማለት የሆነ ነገር ሸክምን ይዞ የሚመጣ ነገር አድርገን
የምንቆጥር ሰዎች አለን። ሐቂቃ እንደሱ አይደለም ጉዳዩ ማለት ነው። ጋብቻ ማለት አላሁ ሱብሓነሁ ወተዓላ ለኛ እንደወሰፈልን በቁርአኑ ላይ ሊተስኩኑ ኢለይሃ አለ፣ ልትረጋጉባት አለ። አንድ ያገባች ሴትና ያገባ ወንድ እውነቱን ነው የምነግራቸው፣ ይረጋጋል፣ ቀልቡ ይረጋል፣ አይኑ ይሰበራል። ነቢዩ አለይሂ ሰላቱ ወሰላም በሐዲስ ላይ እንደተናገሩት ያ ማዕሸረ ሸባብ መን ኢስተጣዐ ሚንኩም ባአተ ፈልየተዘወጅ፣ ከእናንተ የጋብቻ ጣጣን የቻለ የሆነ ሰው ያግባሉ ነቢዩ አለይሂ ሰላቱ ወሰላም። ፈኢነሁ አገዱ ሊልበሰር፣ አይንን ይሰብራል አሉ። ዛሬ እኮ ወጣቱ ተቸገረ። መንገድ ዳር ይቀመጥና ያላገባ ላጤ ማለት ነው። ያችም ስታልፍ ዋው ሲል፣ ይችም ስታልፍ ዋው ሲል፣ ሙያው ሙሉ እንደ አምቡላንስ ዋው 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 ሲል ይላል። የልብ ጡማኒና የሚባል ነገር የለም። ብናገባ ወላሂ ምን የምነግራችሁ ለእናንተ እቤት ካለችው ባለቤታችሁ በላይ የፈለገ ቆንጆ ሴት ብታው እሷ ለወርት ቆንጆ ናት፣ አትጠራጠሩ። አይናችሁ ይራል፣ ልባችሁ ይረጋጋል፣ ሰኪና የሚባለው ነገር ይመጣል፣ ኢማን ይመጣል። ነብዩ አለይሂ ሰላቱ ወሰላም ከእናንተ አሉ የጋብቻ ጣጣን የቻለ ሰው ያግባ፣ ግማሽ ኢማኑን ይሞላለታል አሉ። በተረፈ አላህን ይፍራ። ከጋብቻ በኋላ ዒባዳ ላይ ይጠንክር። በተለይ ለዛሬ አግቢ ኢንሻአላህ በፍጥነትም ቢሆን የምመክረው ምክር አላህ ላንተ ዛሬ ትልቅ ጸጋን ውሎልሃል። ስንቶች የሚመኙት የሆነ ቀን የዛሬን ቀን አላህ እድለኛ አድርጓል። ከዚህ በኋላ የተቀረው ኢማንህን የምትሞላበት ዒባዳ ላይ ልጠነክር ይገባል። ኢንሻአላህ ሶላት ሰግደ ልታሰግዳት ይገባል። ቤት ላይ ከዋጅብ ውጭ አንተ ለሷ በሱና ሶላት ኢማማ ልትሆን ይገባል። ቂራአት ልታበረታታት ይገባል። አንተ ዛሬ አላሁ ሱብሓነሁ ወተዓላ ስንት ወጣት የሚመኘውን እድል ስላጎናጸፈ ቤት ካሁን በኋላ በሸሪዓ ሊመራ ይገባል። ኢንሻአላህ ዝግጁ ነን ኢንሻአላህ። እና ኢንሻአላህ የዛሬ ሙሽራችን አላህ እንኳን ለዚህ ያበቃ እላለሁ። ኢንሻአላህ ሚስትህን ያው በፍጥነትም ቢሆን ነብዩ አለይሂ ሰላቱ ወሰላም እንደኖሩት ከባለቤቶቻቸው ጋር ልታኖራት ይገባል። ኢንሻአላህ ሴቶች በተፈጥሯቸው ፍቅር ይፈልጋሉ፣ እንክብካቤ ይፈልጋሉ፣ ረህማ እዝነትን ይፈልጋሉ። አንተ ወንድ ነኝ ቀዋም ነኝ የበላይ ነኝ ብለህ ፓወር ማሳየት አይደለም ለሴት ልጅ። ነብዩ አለይሂ ሰላቱ ወሰላም ለና አይሻ ዝቅሉ ነበረ፣ አሽረፈ ኸልቅ ነው ማለት ነው። ለሚስት እንደዛ ልትሆንላት ይገባል። ኢንሻአላህ በዒባዳ ላይ ልታጠነክራት ይገባል። ነብዩ አለይሂ ሰላቱ ወሰላም አንተ ኢባዳ ላይ አጠንክራት ባለቤትህን አላህ ወፍቆ ጀነት ከገባ እሷም ጀነት ከገባይ በዱንያ ብቻ አይደለም የአኺራ የጀነት ባልና ሚስት አላህ ያደርጋቸዋል። ነብዩ አለይሂ ሰላቱ ሰላም በሐዲስ ይናገሩ ማንኛውም ሴት ልጅ አሉ ሶለት ኸምሰሃ አምስት አውቃት ሶላቷን ጠብቃ ከሰገደች፣ ወሷመት ሸህረሃ ረመዳኗን ጠብቃ አስተካክላ ከጾመች፣ ወአጣዐት ዘውጀሃ ባሏን ከታዘዘች፣ ደኸለት ጀነተ ረቢሃ የጌታዋን ጀነት ሴትዮ ገባቻል። አላህ የጀነት ሰዎች አላህ ያደርጋቸው። የዱንያ ባልና ሚስት ብቻ አይደለም እዚህ ያለን የተጋባ ሙስሊሞች ሁሉ የምድር ጥንዶች ሁሉ የጀነት ባልና ሚስት ምንድነው የምንፈልገው? ኢንሻአላህ አንድ እንደ ቀልድ የተወራ ነገር አለ። ሰርግ ስለሆነ እሱን ልበላችሁና ፕሮግራም እቋጫለሁ ኢንሻአላህ፣ ሰዓት አጭር ስለሆነ ማለት ነው። ሴት ልጅ በተፈጥሮዋ ፍቅር ትፈልጋለች፣ እንክብካቤ ትፈልጋለች፣ እዝነት ያለው ቃል ልትናገራት ትፈልጋለች። ያኔ ለአንተ ታዛዥ፣ ያኔ አንተን አክባሪ፣ ያኔ አንተ እንደምትፈልጋት ቦታ ላይ የምታገኛት የሆነ ሴት ትሆንልሃለች ባለቤት ኢንሻአላህ። የሆኑ ሁለት የሚኖሩ ጎረቤታሞች ነበሩ አሉና አላህ ይጠብቀን። አንዱ ከጎረቤቱ ሲኖር አንዱ ከባለቤቱ ጋር በፍቅር አይግባባም አሉ። እንደው አላህ ብሎባቸው በቃ ሲገባ መጥፎ ቃል ነው አሉ የምትመልስለት። አላህ ይጠብቀን። አንዱ ደግሞ ለሚስቱ ጥሩ ነው፣ በፍቅር የሚግባቡ በቃላት የሚከባበሩ ሪስፔክት ያላቸው ሁለቱም ናቸው። አንዴ ታዲያ ከለታት አንድ ቀን ምሽት ነበረ። ይሄኛው ሰውዬ ውጭ ላይ ሊሰልል ግቢውን ወጥቶ ግቢ ላይ እየዞረ ያለ
እነዚህ በሁለት በፍቅር የሚግባቡ ባልና ሚስቶች አንድ ቃል ሲባባሉ ይሰማሉ። ባል ይጠራታል፣ አንቺ ሚስቴ ሆይ ይችን ጨረቃ የሻት እንዴ ብሎ ይጠይቃታል አሉ። አዎን አለችው። አንቺ እኮ ለኔ ከዚህ ጨረቃ የበለጥሽ ያማርሽ ነህ አላት። ምን አይነት ቃል ነው ያ አላህ! አላህም ቁርአን ላይ ተናገረ፣ ኢና خلقنا الانسان في احسن تقويم እኛ የሰው ልጅ ከምንም በላይ አስበልጠን አሳምረን ፈጠርነው ይላል ቁርአን ላይ አላህ። ይሄን በመያዝ እሱም አደነቃት። ያኔ የሚሰማትን ንግስና፣ የሚሰማትን የልብ ልብ፣ የሚሰማትን ቦታ፣ የሚሰማትን ከፍታ ፍቅር እንግዲህ ልነግራችሁ አልችልም ሴት ልጅ። ታዲያ ይሄኛው በቃ እኔ ሚስቴን እንዲህ ማለት አለብኝ አለና አላህ ይጠብቀን ገባሉ። ሚስቴ አላት አሉ። አለችው አሉ። ገና ሲጠራት ጥሩ ቃል አልመለሰችለትም። እቺ ጨረቃ ትታይሻለች እንዴ ብሎ ሲላት አሉ። ምን ነው ዛሬ ደግሞ ሚስት ዕውር ናት ቼክ አርጋት እስኪ ብለው ላኩ እንዳለችው ይባላልና አላህ እንዲህ አይነት ባልና ሚስቶች እንዳያደርጋቸው እንጠይቃለን። እንግዲህ ኢንሻአላህ የዛሬ ተጋቢዎችን አላህ ቤታቸውን በኢማን በፍቅር በዒባዳ አላህ ያድምቅላቸው እላለሁኝ። ሷሊህ የሆነ ልጆችን አላህ ይወፍቃቸው። ያላገባ ወጣትንም ዛሬ አላህ ቀናችሁ በቃ ብሎ የናንተ የተወሰነበት ቀን ደርሷል ብሎ ላጤን ሁላ ባለጥንድ አላህ ያደርገው። ወሰለላሁ ዐለይሂ ወሰለም ባሪክ አለ ነብይና መሐመድ። ሰላም አለይኩም ወራህመቱላሂ ወበረካቱ።